የማስተርስ ወይም የዶክትሬት ትምህርታችሁን ለመቀጠል የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ የተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። የንጋት ወይም ንጋት ፈተና ተፈታኞች ስለሆናችሁ ለሁለተኛና ሶስተኛ ዲግሪ ፕሮግራም ተማሪዎች ይህ በቀለሜ አካዳሚ የተዘጋጀ የንጋት ወይም ንጋት ፈተና ነው። ይህንን ፋይሎች እዚህ የምንለቅላችሁ ፋይሎች በሙሉ ለማግኘት የቴሌግራም ቻናላችንን የሚቀላቀሉ። ንጋት ወይም ንጋት ምንድን ነው የሚለውን ስንመለከት የምረቃ መግቢያ ፈተና ግራጁዌት አድሚሽን ቴስት የሁለተኛ ማስተርስ እና የሶስተኛ ፒኤችዲ ዲግሪ ተማሪዎች በየዩኒቨርሲቲዎች የሚወስዱት የኦንላይን ፈተና ነው ወይም ኢንትሪ ኤግዛም ነው። ብቃት ማረጋገጫ ኤግዛም ነው። በኤምኦኢ ወይም ትምህርት ሚኒስቴር የሚዘጋጅ ተማሪው ለከፍተኛ ትምህርት ያለውን ዝግጁነት የሚለካ ነው። በመንግስትና በግል ዩኒቨርሲቲዎች መግቢያ መስፈርት የሚዘጋጅ ነው። የማመዛዘን ችሎታን ሪዝኒንግ ስኪል የሚገመግም ነው። የፈተናው ይዘት 3 ዋና ዋና ክፍሎች ያሉ ሲሆን 3 ዋና ዋና የክህሎት አይነቶች የሚከፈል ሲሆን እያንዳንዳቸው ለየት ያለና የማመዛዘን ችሎታን የሚፈትሹ ናቸው። የመጀመሪያው ቨርባል ሪዝኒንግ ወይም የቋንቋና የጽሁፍ ትንተና ችሎታን የሚመዝን ነው። ሁለተኛው ደግሞ ኳንቲቴቲቭ ሪዝኒንግ የቁጥርና የሂሳብ ትንተናን የሚጠይቅ ነው። ሶስተኛው እና የመጨረሻው አናሊቲካል ሪዝኒንግ አመክንዮዎችና አስተሳሰቦችን የሚለካ ነው። ቨርባል ሪዝኒንግ የመጀመሪያውን ክፍል ስንመለከት የቋንቋውን ክፍል ተማሪው ጽሁፎችን የመረዳትና የመተንተን አቅሙን የሚፈትሽ ነው። ሪዲንግ ኮምፕሬሽን ረጅም ጽሁፎችን አንብቦ ትክክለኛ መደምደሚያ ላይ መድረስ፣ አናሎጂስ የቃላት ዝምድናን መለየት፣ ግራመር ኤንድ ቮካብላሪዎችን የቋንቋ አጠቃቀምና የቃላት ግሮውዝ የሚባሉትን የሚፈትሽ ነው። ኳንቲቲቭ ሪዝኒንግ የሂሳብ ክፍሉን ስንመለከት የቁጥር አያያዝና መረጃ የመተርጎም ችሎታን ይገመግማል። መሰረታዊ የሂሳብ ስሌቶች፣ አርትሜቲክ፣ የአልጀብራና ጂኦሜትሪ መሰረቶች፣ የተሰጡ መረጃዎችን፣ ዳታዎችን፣ ዴታ ኢንትሪዎችን፣ ግራፎችን፣ ቻርቶችን በመረዳት ስሌቶችን መስራት፣ እንዲሁም ደግሞ አናሊቲካል ሪዝኒንግ የመጨረሻው አመክንዮ የሚባለው የክፍል እጅግ ወሳኝ ነው። ተማሪዎች በፍጥነትና በትክክል የማመዛዘን ችሎታቸውን የሚያሳይ የሚለካ ነው። ሎጂካዊ ጥያቄዎችን መፍታት፣ ፓተርን ለውጦችን መረዳት፣ በተሰጠ መረጃ ላይ በመመስረት ድምዳሜ ላይ መድረስ፣ እንዲሁም ደግሞ የፈተናውን አሰራር ፕሮሰሶችን ትንሽ ሂንት ስንሰጣችሁ ፈተናው በኮምፒውተር ወይም በኮምፒውተር ቤዝድ የሆነ በኮምፒውተር የሚሰጥ ነው። ኦንላይን ለእያንዳንዱ ክፍል 1 ሰዓት በመመደብ በአጠቃላይ 3 ሰዓታትን የሚፈጅ ነው። የምዝገባ ሂደቱ በኦንላይን ፖርታል የሚከናወን ነው። ለፈተና መዘጋጃ የጊዜ ቀጠሮችን በየቀኑ ለተወሰነ ሰዓት ልምምድ ማድረግ እንደ አሁን እንደዘጋጀላችሁ አይነት ጨምሮ የተለያዩ ኦንላይን የምታገኟቸውን በደንብ ደጋግሞ መስራትን ይፈልጋል። የቀድሞ ፈተናዎች፣ የቃ ጥያቄዎችን፣ ፓስት ፔፐር መስራት፣ ፓስት ፔፐሮችን ቴሌግራም ቻናሎችን ታከት ፓስት ፔፐሮችን ያላችሁን አሁን ቴሌግራም ቻናል ላይ ታገኙታላችሁ። በምታዩት ሊንክ በመቀላቀል እዛ ላይ ታገኙታላችሁ ማለት ነው። አእምሮን ማደስ ጥያቄዎችን በምሰራበት ጊዜ ምክንያቶቻቸውን መረዳት አለብን። ቴሌግራም ትልቁ ፈተናን የማግኛ ኦንላይን ኤግዛሞችን የማግኛ ትልቁ ማህደር ነው። ከቅርብ ጊዜ ወዲህ ትልቅ አማራጭ እንደ ትምህርት ዘርፉ እና በዛ ላይ ብዙ ታገኛላችሁና ለዛም ነው እኛም ቴሌግራም መርጠን ቴሌግራም ላይ ተቀላቀሉን ቶሎ ለማድረስ ስለሚበጅ ወይም ተመራጭ ስለሆነ ነው። ምዝገባና ክፍያውን ስንመለከት ምዝገባው ብዙውን ጊዜ የሚከናወኑ በዩኒቨርሲቲ ድረገጽ ፖርታል ሲሆን በቴሌብር ክፍያውን በመፈጸም በቴሌብር ሱፐር አፕ ውስጥ አለው አካፍሉን። ወይም ይህን ፕሮሰስ እንድንሰራላችሁ ከፈለጋችሁ ኮመንት ላይ ያሳውቁን። ጋይድ ከፈለጋችሁ የመግቢያ ካርድ፣ አድሚሽን ቲኬት ማውጣትና ይዘው መገኘት፣ በፈተናው ቀን በተያዘው ሰዓት ቀድሞ መገኘት። ይህንን ሙሉ ጋይድ እና ትሪኮችን ከዚህ በፊት ሰርተንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ ቪዲዮውን ዲስክሪፕሽን ወይም ኢንዲስክሪን ላይ እናስቀምጥላችኋለን። እሱም በደንብ ከተመለከታችሁ በቂ ነው እንደ ጋይድ። እናርዝምባችሁ ቀጥታ ወደ ፈተናው ዝግጅትና ወደ ዛሬው ቪዲዮ እንሄድ። በጥረት የተገኘ ስኬት የረጅም ጊዜ ዋስትና አለው። ለተጨማሪ መረጃና ዝግጅት ቁሳቁሶች ቴሌግራም ቻናላችን ቀለሜ አካዳሚ ይቀላቀሉ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። ሰላም የቀለሜ ቤተሰቦች፣ ዛሬም በመጨረሻው አናሊቲካል ሪዝኒንግ ክፍል ተገናኝተናል። ፓርት 3 ይሰራ ባላችሁት መሰረት ክፍል 3 አናሊቲካል ሪዝኒንግ ዛሬ ይዘንላችሁ ቀርበናል ማለት ነው። ለምታሳዩን ድጋፍ፣ ለምታሳዩን ፍቅር እጅግ እናመሰግናለን። እሺ፣ ዛሬ ደግሞ አናሊቲካል ሪዝኒንግ የመጨረሻውን ክፍል 3 ነው ይዘን የቀረብነው። ጀነራል ዳይሬክሽኑን ስንመለከት አናሊቲካል ሪዝኒንግ AR part is composed of items that measures your ability to make inference and draw conclusions based on information provided። በተሰጠው ኢንፎርሜሽን ላይ የእናንተን ውሳኔ የመስጠት ችሎታ፣ ኮንክሉዥን ላይ የመድረስ የማሰላሰል አናሊቲካል ቲንከርነትን ቼክ የሚያደርግ የሚመዝን ፓርት ነው። In this section you are expected to identify descriptions, assumptions, choose a statement that weaken or strengthens an argument, evaluate an argument and reason out how the argument is made። የተሰጠው አርጊውመንት ወይም ደግሞ
ዴቢት ላይክ እንደ ሀሳብ የትኛው ዊክ ኦር ስትሬንግዝ አርጉመንት ክርክር እንደማለት የትኛው ላይ ፎከስ ወይም ደግሞ የትኛው ላይ ዲሳይድ ታደርጋላችሁ የሚለውን ቼክ የሚያደርግ ፓርት ነው ማለት ነው። እንግዲህ 3 ፓርት አለው ጋት ወይም ንጋት ኤግዛም አይደለ? እስካሁን 2ቱን ሰርተናል። ይሄ መጨረሻው ደግሞ ከዚህ በፊት ማትስን ላይክ ቁጥሮች ላይ ያለን፣ ከዛ ደግሞ የፓርት ዋኑ ደግሞ እንግሊዝኛ ላንጉጅስ ቃላቶች ላይ እሱ ላይ ቼክ አድርግቶን ነበር። አሁን ደግሞ how we think ዳይሬክሽን እዚህ ጋር ተቀምጧል። each of the following questions has 4 alternative 4 ምርጫዎች አሉት። read the question carefully ጥያቄውን በጥንቃቄ አንብቡ። choose the best answer from the given alternatives that blacken in the letter you chose on the separate answer sheet provided የአንሰር ሺት ላይ አጥቁሩ ነው የሚለው። እንግዲህ የጋት ኤግዛም ነው። እሺ question number 101 a group consists of 7 postgraduate students ታደሰ፣ ጫላ፣ መሰረት፣ ሮማን፣ ካሳ፣ አስተዋይ እና አምሳለ። እነዚህ 7 ስቱደንቶች ናቸው ፖስት ግራጁዌት። from them ከነዚህ ውስጥ 4ቱ ተመረጡ to give presentation to the class based on following criteria በሚከተሉት ክራይቴሪያ መሰረት ተመርጠዋል ክላስ ላይ ፕሬዘንቴሽን እንዲያቀርቡ ፕሬዘንት እንዲያደርጉ። አንደኛው either ታደሰ or ጫላ must be selected ወይ ታደሰ ወይ ደግሞ ጫላ መመረጥ አለባቸው። በት ታደሰ and ጫላ cannot was selected ሁለቱም አንድ ላይ መመረጥ ግን አይችሉም። ታደሰና ጫላ አንድ ላይ መመረጥ አይችሉም፣ ከሁለት አንዱ። እሺ ሁለተኛ ደግሞ either ካሳ or አስተዋይ ወይ ካሳ ወይ አስተዋይ መመረጥ አለባቸው። በት ካሳ and አስተዋይ cannot be selected both ሁለቱም መመረጥ አይችሉም። ሶስተኛ ካሳ cannot be selected unless መሰረት is selected ካሳ አይመረጥም መሰረት እስካልተመረጠች ድረስ ወይም እስካልተመረጠ ድረስ። አምሳለ cannot be selected ጫላ እስካልተመረጠች ድረስ። እነዚህ 4 አርጊመንቶችን አቀረበልን ዲሳይድ እንድናደርግ አይዲያ። if we know that አስተዋይ is not selected አስተዋይ እንዳልተመረጠች ካወቅን ፕሬዘንት ለማድረግ how many different groups of 4 can be made ስንት ግሩፖች ሜድ ይደረጋሉ እንደ ክራይቴሪያው ከ4ቱ ግሩፖች ስንት ዲፈረንት የተለያዩ ግሩፖች ክሬት ይደረጋሉ ነው ጥያቄው። A 1 B 2 C 3 D 4 ይለናል። አጠቃላይ ተሳታፊዎች እዚህ ጋር ወደ መልሱ ስንሄድ 7 ናቸው ብሎናል። አስተዋይ አይመረጥም ከተባለ ከሚቀሩት 6 ሰዎች 6 ቀሩ። አስተዋይ ካልተመረጠ እዚህ ጋር እሺ 6 ከቀረን 4ቱ መመረጥ አለባቸው። 4ቱ must be selected መሆን አለባቸው። ኦኬ የተሰጡትን ህጎች ስንተገብር T or C ወይም እዚህ ጋር T or C እሺ K or A ብለን እንያዝ። ከነዚህ ኦፖርቹኒቲዎች ውስጥ ወይም መመረጥ እድል ውስጥ ከነዚህ ሁለቱ አንድ ሰው ይመረጣል። ከዛስ መጨረሻ ደግሞ እዚህ ጋር መሰረት እስካልተመረጠች ካሳ ይመረጣል። ተያያዥ ናቸው። መሰረትን ካልመረጥን ካሳ ይመረጥም፣ ካሳ ካልተመረጠ ይሄ ተያያዥ ናቸው አይነጣጠሉም። እሺ አምሳለና ጫላን ደግሞ ስናያይዘው አምሳለ ካልተመረጠች ጫላ አይመረጡም። ስለዚህ በዚህ መሰረት ምን ፈጠር መሰላችሁ? እዚህ ጋር ታደሰ ኦር ጫላ አንደኛው፣ ካሳ ኦር አስተዋይ ሁለተኛው፣ ካሳ ወይም ካሳው ይመረጣል ወይ ደግሞ መሰረት። እሺ እዚህ ጋር ደግሞ አስተዋይ ኦር አምሳለ ወይ ጫላ ሶሪ። ስለዚህ እነዚህን ካውንት ስናደርጋቸው 3 different group can be created. So the correct answer
C is correct answer. ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ኤ ዳይሬክት ፐርኩሽን እያልን ከዛ መልሶ ኤ ዳይሬክት ፐርኩሽን ምን ያህል ትሪኪ ነው ሸዋጅ ነው፣ ሃርድ ሚዲየም ወይስ ሎው እንዴት ነው ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዝነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ የቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። @ቀለሜ አካዳሚ በሌላ ቻናል እንዳትታለሉ። ይሄኛው @ቀለሜ አካዳሚ ኤ ብሎ ኬ ነው የምትመለከቱት ነው። ሊንኩ እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ እናንተ ሰጀስት እናደርጋለን። እንዲሁም እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩ ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ እኛ እንድንረዳችሁ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቲዩብ ባሻገር ቴሌግራምን ተቀላቀሉ የምንላችሁ በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉን። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁን ስለምትሆኑ። Question number 102. There are 7 piano students, namely ቀለሟ፣ ራሄል፣ አስጨናቂ፣ ጎይቶም፣ ናኦል፣ ለምለም and ታዬ, who are supposed to give recital. Their instructor decide the order in which each student will play exactly one piece, a piano solo one piece. In deciding the order of performance, the instructor placed the following restriction. የሚከተለውን ሪስትሪክሽን ለመጫወት ምንድነው ይህን ህግ ወይም ደግሞ ሪስትሪክሽን አወረደ ኢንስትራክተሩ። ናኦል ካኖት ፕላይ ፈርስት ኦር ሰከንድ፣ መጀመሪያ ወይም ሰከንድ ላይ መጫወት አይችልም ናኦል ፒያኖን። ጎይቶም ካኖት ፕላይ አንቲል ናኦል ሃዝ ፕላይድ፣ ናኦል ካልተጫወተ ጎይቶም ሊጫወት አይችልም። ኔዘር ቀለሟ ኖር ለምለም ካን ፕላይ ሰቨንዝ፣ ሰባተኛ ላይ ቀለሟም ለምለምም ሰባተኛ ላይ መጫወት አይችሉም። መጨረሻ ላይ ኢዘር ለምለም ኦር ታዬ መስት ፕላይ ኢሚዲየትሊ አፍተር ጎይቶም ከተጫወተ በኋላ ደግሞ ለምለምና ታዬ ሊጫወቱ ይችላሉ። አስጨናቂ መስት ፕላይ ኢዘር ኢሚዲየትሊ አፍተር ኦር ኢሚዲየትሊ ቢፎር ራሄል ፕላይስ፣ ከራሄል ከመጫወታው በኋላ አስጨናቂ ሊጫወት ይችላል። እሺ ኢፍ አስጨናቂ ፕላይ ፈርስት፣ አስጨናቂ መጀመሪያ ላይ ከተጫወተ which one of the following must be true፣ የትኛውን እውነት ነው እያለ ነው። ኤ ቀለሟ ፕላይ 6፣ ቢ ቀለሟ ፕላይስ ኢሚዲየትሊ አፍተር ለምለም፣ ሲ ናኦል ፕላይስ 3rd፣ ዲ ታዬስ ፕላይስ 7th። the correct answer እሺ አንደኛ መጀመሪያ እንመልከት እስኪ። አስጨናቂ አንደኛ ተጫዋች ከሆነ ትንሽ ወሰብሰብ ስለሚል እስቲ በደንብ ካዳመጣችሁ ተረዱታላችሁ። አንደኛ ከሆነ አስጨናቂ ከህጎቹ አንፃር ጎይቶም ለናኦል መጠበቅ አለበት፣ ዌይቲንግ ላይ ነው። ጎይቶም ናኦልን መጠበቅ አለበት ለመጫወት። አስጨናቂ አንደኛ እርግተን ካሰብን አስጨናቂ ከራሄል ጋር መሆን አለበት። ብቸኛው ትክክለኛ ቅደም ተከተል ደግሞ ቀለሟ ከለምለም ቀጥሎ መሆኗ ነው። ይህም ቀለሟ ፕላይስ ኢሚዲየትሊ አፍተር ለምለም የሚለውን ምርጫ እንድንመርጥ ያደርገናል ማለት ነው። the correct answer B
Question number 103. A charitable foundation awards grants in exactly 4 areas: medical services, theater arts, wildlife preservation, and youth service. One or more grants are awarded in each of the 4 quarters of calendar year based on the following criteria. A. Grants are awarded in all 4 areas. 2. No more than 6 grants are awarded. 3. No grants in same area are awarded in same quarter or in consecutive quarters. 4. Exactly 2 medical service grants are awarded. 5. A wildlife preservation grant is awarded in second quarter. The question is here, if a wildlife preservation grant and youth service grants are awarded in the same quarter of a particular calendar year, then any of the following could be true that year except. ምዝገባ ተጀመረ። ኤግዚት ኤግዛም ተፈታኞች አካውንቲንግ ኤንድ ፋይናንስ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ኢኮኖሚክስ፣ ማኔጅመንት እና ነርሲንግ በእናንተ ተደጋጋሚ ጥያቄ መሰረት ከላይ የተጠቀሱትን ዲፓርትመንቶች ኦንላይን ወይም ፕራይቬት ጥናት ጀምረናል። ይህ ምስል ሁሉ በዚህ የኦንላይን ጥናት ምን ያገኙበታል? ልዩ ልዩ ማቴሪያሎች በፒፒቲ፣ ፒዲኤፍ እና ወርድ በግልጽ በአማርኛ ማብራሪያ በየጊዜው የሚዘጋጁ አዳዲስ ጥያቄዎችን በአጭር ጊዜ ፈተናውን በሙሉ የራስ መተማመን ያለምንም ስጋት 100% የሚሰሩበትን ስልቶችና ቴክኒኮችን ለማዳረስ ወራት የሚፈጅባችሁ ብዛት ያላቸውን ኮርሶች ከእኛ ጋር በፍጥነት በትኩረትና በቅልጥፍና ከእኛ ጋር ሆናችሁ በተጠና መልኩ ጋይስ ስሙኝማ፣ ይሄ ከቪቪአይፒም በላይ ነው። እንደ ሌሎች ብዙ ብር ጠይቀን ያልሆነና ጥራት የሌለው ነገር አናቀርብም በፍጹም። ከላይ የተከፈቱና መሰል እገዛዎችን ለወራት ለእናንተ ለማድረስ ስንዘጋጅ ባለው የረቂቅ ሰክሰስ ኦንላይን ስተዲ ያገኛሉ። ለመመዝገብ በ150 ብር በቴሌብር አሊያም ሲቢኢ ክፍያውን ከፈጸማችሁ በኋላ ክፍያውን መፈጸማችሁን ማረጋገጫ ስክሪንሻት ከታች የምትመለከቱት ቀለሜ ሰፖርት የቴሌግራም አካውንት ይላኩ። የቴሌብር ስልክ ከታች የምትመለከቱት 0991182353 በሲቢኢ 1286598076 ከነዚህ አካውንቶች ውጭ ሌሎቹ ፌክ ናቸው፣ እንዳትሸወዱ። የሚመጣላችሁ ስም ዳንኤል አወቀ የሚል ሁለቱ ዳንኤል ስም ያለ ነው። በቡድን ለምትመጡ የ50% ቅናሽ፣ አንድ ሰው 3 ሰዎችን ካስመዘገበ ወይም ሌሎችን ኢንቫይት ካደረገ 50% ቅናሽ ያለው ሲሆን ከዛ በላይ የጋበዘ ኢንቫይት ያደረገ 25% ድረስ ቅናሽ ይኖረዋል። ሁሌ እንደምንለው ከእናንተ የምንፈልገው ጥረታችሁን ለስኬታችሁ ነው። ረቂቅ ሰክሰስ ቱቶሪያል የቀለሜ አካዳሚ እህት ድርጅት። እናመሰግናለን። ህጎቹን መለስ ብለን ስንመረምር 4ቱም ዘርፎች ይኖራሉ። ቢበዛ 6 ድጎማዎች ወይም ደግሞ አዋርድ የሆኑ በተከታታይ ሩብ ዓመት ተመሳሳይ ድጎማ አይኖርም ማለት ነው። የዩዝ ሰርቪስ በ3ኛው ሩብ ዓመት ሊሆን አይችልም የሚለው አስተሳሰብ የተሳሳተ ወይም የማይቻል ነው። እዚህ ጋር ዲ ላይ ዩዝ ሰርቪስ ግራንት ኢዝ አዋርድድ ኢን third quarter የሚለው the correct answer. D is correct answer. Question number 104. Ethiopian Airways is selling tickets from Addis Ababa to Beijing. It has sold 40% of the available tickets and still has 420 tickets available to sell. How many tickets were originally available on this flight? A. 535, B. 650, C. 700, D.
850 ይህን ጥያቄ ስንመለከት የተሸጡት 40% ናቸው አለን። ቀሪው 60% አልተሸጠም እንደማለት ነው ባይ ዲፎልት አይደለም 60%። ስለዚህ ቀሪው 420 ነው አቬለብል የሆኑት ካለን አጠቃላይ ትኬቶችን እናደርጋለን። ይሄን ወደ ፍራክሽን እንቀይረዋለን። ሶ 0 ባይ 0 ከጠፋ እዚህ ጋር 0 እናመጣትና 0.6 ትወርዳለች ማለት ነው። 0.6 ሶ 0.6 ታይምስ 420 አቬለብል ናቸው ብሎናል። 420 ይህን ስናባዛው አጠቃላይ ስንት ይመጣል? ይህን ከዚህ ስታባዙት ሲ ላይ 700 ይመጣል። C is the correct answer. Question number 105. Garramau states, when I went fishing the other day, every fish that I caught was a tuna and every tuna I saw I caught. Of the following statement listed below, which one can be concluded from the observation of Garramau? A. All of the fish that Garramau saw he caught. B. Garramau caught no fish other than tuna while he was fishing. C. In the area that Garramau fished, there were no other fish. D. Tuna was only fish that Garramau saw while he was fishing. ይህን ጥያቄ ደግሞ ገረመው ያስኳቸው ሁሉ ቱና ናቸው አለ። እዚህ ጋር ፈርስትሊ ያስኳቸው ሁሉ የቱና የአሳ ዝርያ ቱና ናቸው አለ። ከቱና ውጭ ሌላ አሳ እንዳልያዘ ያረጋግጣል። ሲምፕል ነው። ላይክ ሌላ ነገር እንድናስብ ይገፋፋል፣ ኦር ደግሞ ሌላ ነገር ለማሳሳት ይገፋፋል። በት ያለው ቀጥታ ገረመው ካውት ኖ ፊሽ other than tuna while he was fishing። በቃ ቱናን ብቻ ነው ፊሽ ያደረገው። the correct answer B ነው። አናሊቲክ ቲንኪንግ የሚባለው ለዚህ ነው ማለት ነው። ላይክ በብዙ ሳይድ እንድታዩ ኢንሳይት ይሰጣል። question number 106. Geleta is a rich businessman who runs a prosperous company. He is disappointed in his two children, Robera and Toltu, because he believes that neither of them presents the potential of having the ability to take control of his company. He thinks that both of his children lack common sense. Common sense እንደሌላቸው think ያደርጋል። This belief formulates from the opinion that A. Even a person who is not brilliant can control a company if she or he has been able to obtain an MBA. B. If Toltu showed any sign of common sense, she would have the ability to aid Robera in controlling the company. C. In order to run a company, a person needs common sense. D. Robera and Toltu are ignorant to the experience of controlling the company. For this question, የኩባንያውን አቅም ለመቆጣጠር ብልህነት ኮመን ሴንስ አስፈላጊ እንደሆነ ያስባል። አባታቸው ያምናል። ህፃናቱ ይህ ባህሪ የላቸውም ብሎ ይደመድማል። ይህ ደግሞ ዳይሬክትሊ የሚገልጸው in order to run a company, a person needs common sense ብልህነትን ከቴክኒክ ጋር መያዝ ያለበት ብሎ ስለሚያስብ ነው። ሶ the correct answer C. Question number 107. There are 9 individuals, namely Wainishat, Sanadu, Kabede, Abraham, Abdullah, Sibamo, Tigist, Almaz, Nasru, who are the only candidates to serve the 3 committees A, B, C, based on the following criteria. 1. Each candidate should serve on exactly
one of the committees. 2. Committee A should consist of exactly one member more than Committee B. 3. It is possible that there are no member of Committee C. 4. Among Wainshet, Senedu, and Kabede, none can serve on Committee A. 5. Among Abraham, Abdullah, and Simbo, none can serve on Committee B. 6. Among Tigist, Almaz, and Nasru, none can serve on Committee C. In case Tigist and Wainshet are the individuals serving on Committee B, how many of the 9 individuals should serve on Committee C? A. 3, B. 4, C. 5, D. 6. የተሰጡትን ሊሚቴሽኖች ወይም ደንቦች ስንመለከት ትዕግስትና ወይንሸት ቢ ላይ ናቸው። ስለዚህ ለኮሚቴ ሲ ሁለቱን ስንቀንስለት 4 ሰዎች ቀሩ ማለት ነው። Simply the correct answer B. Question number 108. Below are given argument of 2 persons. Examine the argument and choose the one correct answer. ትክክለኛው ምረጡ። እሺ ሞላ financially the private university is ruined in case it rise it is tuition fees. The number of paying students will come down and if they refrain from rising the fees the university will go bankrupt. Worknish. The pay of the teacher and professor could be cut. Worknish responds to Molla argument by A. Attacking his method of reasoning. B. Attacking Molla on a personal level. C. Drawing attention to a previously overlooked alternative. D. Designing herself to the demise of private university. ፍሬሽማን ላይ ስንማር ትዛላችሁ አስታውሳችሁ ስለ ፋላሲ ኦር ስለ አይዲያዎች ስንማር ክሪቲካል ቲንኪንግ ያን አይዲያ ነው ድጋሚ መጣውና ላይክ እነዛ ምናስታውስ ወይም ካስታውሳችሁ ሲምፕል ዌዮች ናቸው እስካሁን አናላይዝ ያደረግን የሄድበት መንገድ ሶ ምን ያለን ነው ወርቅነሽ የሞላን ገንዘብ አቅምና የሚያወጣውን ውጤት ቲዩሽን ቨርሰስ ባንክራፕትሲ በመተቸት ሞላ የተጠቀመበትን የማሳመኛ መንገድ ሜቶድ ኦፍ ሪዝኒንግ እየተፈታተነችው ነው which means attacking his method of reasoning እያደረገች ነው ማለት ነው አይዲያው Question number 109 Many people refer to retain their own individuality and identity where this leads to a decline in the rate of marriage. Which of the following assumptions are used in the above premises? 1. A married person loses his or her own identity and is no longer accountable to himself or herself. 2. Married person do not find contentment as opposed to unmarried people. 3. There has been a steady increase in the divorce rate or divorce rate. A. 1 only. B. 2 only. C. 1 and number 2 only. D. number 3 only. የዚህ ጥያቄ ምላሽ የሚሆነው የጋብቻ ቅነሳ ከግል ማንነት ወይም ደግሞ የራስን ማንነት ማቆየት ጋር ይገናኛል እያለን ይህ መደምደሚያ የተመሰረተው የፍቺ መጠኑ ይጨምራል ኢንክሪዚንግ ከሚለው መነሻ ላይ የተነሳ ዲፔንድ ኦን ዳት አይዲያ ስለሆነ 3 ኦንሊ ይሆናል ማለት ነው ፕሪሚሲሱ ነምበር 3 ኦንሊ this one Question number 110 Below are given 2 statements and 2 conclusions. Read both
the statements and conclusions and choose the conclusion that follows from the statements. Statements 1. No pencil is paper. 2. Some papers are not eraser. Conclusion ላይ ስመጣ no eraser is pencil. 2. Some papers may be eraser. So A to B, B to C እያለ የሚሄድ ተፋላሲ ላይ የተማርናቸው አሉ። So A either 1 or 2 follows. B neither 1 nor 2 follows. C only conclusion 1 follows. D only conclusion 2 follows. እነዚህን መግለጫዎች ወይም ደግሞ ከላይ የተጠቀሱትን ፕሪሚስስ no pencil is paper, some papers are not eraser። ስለዚህ ቢ ላይ neither 1 nor 2 follows የትኛው የሚከተል የለም፣ ምንም አይነት ግንኙነት ስለሌላቸው ማለት ነው። Question number 111. In a row of 5% facing north, Tadala is to the right of Bekele
አሰስ ስናደርገው ባዶነት የምናገኝበት ነው። for this reason B is the correct answer. ፍሬም ደግሞ ስዕልን ሁሉንም ይዞልን የሚገኝ ነው ማለት ነው። ሶ ፍሬም ፎር ፒክቸር እንላለን፣ ፎቶን የሚይዝልን። Question number 119. In the next passage, the information that may support certain statement is given. Then, choose the statement that is best supported by the information given in the paragraph. In the paragraph, human technology developed from the first stone tools about 2.5 million years ago. At the beginning, the rate of development was slow. Hundreds of thousands of years passed without much change. Today, new technologies are reported daily on television and newspaper. A. Stone tools were not really technology. B. Stone tools were in use for 2.5 million years. C. There is no way to know when stone tools first came into use. D. These days, new technologies are constantly being developed. ይህ ፓሴጅ ምንድን የሚለን በጊዜ ሂደት እንደዳበረ ቴክኖሎጂ እየነገረን ነው። አሁን አዳዲስ ቴክኖሎጂዎች በየቀኑ መፈጠራቸው በየጊዜው ይሄ ላስት ኮንክሉዥን የሚሆነን ነው ማለት ነው። ፎር ዲት ሪዝን ዲ ላይ ዲስ ዳይስ ኒው ቴክኖሎጂስ አር ኮንስታንትሊ ቢንግ ዲቨሎፕድ የሚለው ኮሬክት አንሰር ይሆናል ማለት ነው። አስ ኮንክሉዥን Question number 120. Below are given two statements. The statements may have cause and effect relationship. Cause and effect can be the effects of same or independent causes, or may be the independent cause without having any relationship. Then read both the statement and choose the right answer. Statements 1.
All the schools in the area had to be kept closed for most parts of the week. Both the statement 1 and 2 are effects of the independent causes. See, statement 1 is the cause and statement 2 is the effect. B. Statement 2 is the cause and statement 1 is its effects. The correct answer for this question ትምህርት ቤት መዘጋትና ወላጆች ልጆቻቸውን ማውጣት የተለያዩ ነገር ግን በአንድ ወቅት የተከሰቱ የሆነ
ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንጋት ፈተናዎች ይዘት፣ አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ። that contains information to decide
Mulat's rank in the class? 1. There are 30 students in the class. 2. There are 10 students who scored less than Mulat. A. Both statements are need to decide Mulat's rank. B. Data in both the statement together are not sufficient. C. Statement statement are needed to decide Mulat's rank. የሙላትን ራንክ ዲሳይድ ለማድረግ ፖዝ ያስፈልጉናል። ስለዚህ the correct answer A። እናመሰግናለን አብራችሁ ስለቆያችሁ። በቀጣይ የምትፈልጉት እንዲሰራ የምትፈልጉት ነገር እንዲሰራ የምትፈልጉት ማንኛውም ጥያቄ ካለ በዚህ መልኩ በቴሌግራም ቻናላችን በመጠቀም በዛ ውስጥ የኛ አካውንት ፖስት በኩል ኢንቦክስ ማውራት ትችላላችሁ። ይህን ፋይል በዚህ መልኩ ስሩልን፣ ይህን ጥያቄ የዚህን ዓመት በዚህ መልኩ ስሩልን። ማንኛውም ነገር የምትፈልጉትን ነገር እዛ ላይ ጻፉልን። እናመሰግናለን፣ እንወዳችኋለን። አብራችሁ ስለቆያችሁ እጅግ እናመሰግናለን። ይመቻችሁ። ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሚዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን። አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ፣ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ። ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስትገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቲዩብ ባሻገር ቴሌግራምን ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉ። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። ውድ የቀለሜ አካዳሚ ቤተሰቦች ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ይህ መረጃ ይጠቅመዋል ለምትሉት ሰው ሼር ያድርጉለት። እንዲሁም በየጊዜው የምንለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ በማድረግም ይተባበሩ። በቀጣይ ቪዲዮ ቸር ቆዩ። የዛሬ ጥረት ለነገ ስኬት። ቀለሜ አካዳሚ